የምርህን ነው ዴቭ? አዎ አሁን ላይ አደይ ፍቅር ጥያቄን ተቀብላኛለች። የሚገርም ነው በጣም እንጂ ማይ እንዴት ካልጠፋ ሴት አደይን ያፈቅራል? ፍቅር እስካሁን ስለ አደይ ብዙ ነገር ስትናገር ዝም ብዬሻለሁ። ከዚህ በኋላ ግን ዝም ማለት ግዴታ የለብኝም። እሺ ከዚህ በኋላ አንድ ክፉ ቃል ስትናገሪ እንዳልሰማሽ። አዎ አደይ ከማናችን ብትበልጥ እንጂ ከማንንም አታንስም። እሺ እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አደይ ልታገባት ነው? አዎ ታለ አሁን ማመጣጤ ልነግርሽ ነበር። አደይን አፈቅራታለሁ። እስከ ዘላለም ሚስቴ እንድትሆን እፈልጋለሁ። የሚገርም ነው። ታዲያ እስካሁን ስጠይቅህ ጓደኛዬ ናት እያማከርኳት ነው የምትለኝ ለምንድን ነው? አደይ አንቺን ስለምትወድሽና ስለምታከብርሽ ነው ልነግርሽ የፈራነው እንጂማ ልነግርሽ ካሰብን በጣም ቆይተናል። አስቀድማችሁ ብትነግሩኝ እኮ ጥሩ ነበረ። ግን አደይን የመሰለች ሁሉም ሰው ለሚስትነት የሚፈልጋትን ልቧን እንዴት አገኘኸው? ፈጣሪ ነው የሰጠኝ። ብዙ ታግያለሁ። ግን አሁን ጊዜው ደረሰና የፍቅር ጥያቄን ተቀብላኛለች። እሰይ 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 እማዬ ፍቅር እንኳን ደስ አለሽ። ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? አንቺ እንደዚህ ደስተኛ ትሆኛለሽ ብለን አልጠበቅንም ነበር። እንዴ ለምን ዴቭ? ትዝ ካለሽ ታለም እኔና አደይን አንድ ቦታ አግኝተሽን ባትቀራረቡ ደስ ይለኛል ብለሽኝ ነበር። ከዛም በኋላ ፈርተን ተውነው መናገሩን። ግን አሁን አንቺ ደስ ስላለሽ በጣም ደስ ብሎኛል። እሰይ እንኳን ደስ አለ። ያኔማ እንደዛ ያልኩት እኮ ለአደይ በማሰብ ነው። ከክፍለ ሀገር ስትመጣ እኮ አባቷ ለሌላ ሰው ሊድሯት ስለነበረ ነው። ደግሞ ሁለታችሁ ተፈቃቅዳችሁ ከሆነ እሰይ ደስ ነው የሚል። ደግሞ እናት የምትኮራበት ደስ የሚላትን ነገር ነው ያደረግከው ልጄ። እንኳን ደስ አለ። ተመስገን። እማዬ ለቋንቹ ፈልገን በጣም እንዴ እስካሁን አመተሽ አታውቂም። ይሄ ግልጽ ነው። በፊትም ቢሆን ኤላ ስላለ ነበር እዚህ ቤት የምትመጪው። አሁን ደግሞ አንቺን ፈልጊ መጣው። ለውጣለሽ ማለት ነው? አዎ አደይ ደግሞ ቁጭ ብለሽ አታፍጪ። ተነሽና ሻይ ቡና ይባላል። እሺ ይቅርታ ቤዛ፣ ቡናም ሻይም የለም። የመጣሽበትን ጉዳይ ተናገሪና ከዚህ ቤት ውጪ። በቃ ማንም ሰው በስነ ስርዓት እንዲያወራችሁ እድል አትሰጡ ማለት ነው። ለምን ቁጭ ብላችሁ የሚሰርባችሁን ሰው የምትጠብቁት? ለነገሩ የለመዳችሁት እንደዛ ነው። ሰው ትእዛዝ እንጂ በትህትና ማን ጠይቋችሁ ያውቃል? ለመሳደብ ነው እንደዚህ ድረስ የመጣሽው? አልነበረም፣ ግን እንድሳደብ እየገፋፋችሁኝ ነው። አሁን አንድ ነገር ሳላደርግሽ እንዳማረብሽ ሳተት ብለሽ እንደገባሽ ሳተት ብለሽ ውጪ። አልወጣም። ቆይ አንቺ በማን ቤት ነው እኔ እንደወጣ የምትናገሪኝ? ቆይ ንግግርሽ እንዴት ነው ባክሽ? ቆይ ግን ችግርሽ ምንድነው የፈለግሽው? ምንም ችግር የለብኝም። ባይሆን እቺ ጓደኛሽን ወደዛ ስውጫትና እኔና አንቺ እናውራ። እኔና አንቺ ብቻ? ቆይ እኔና አንቺ ብቻ ምንድነው የምናወራው? አንቺ ያምሽል እንዴ? እሰይ ተመስገን። ለካ ልጅ ያልኳት በምክንያት ነው። ይሄ ታይቶኝ ነበር ማለት ነው። ታላ ደስ ስላለሽ ደስ ብሎኛል። አዎ ልጄ፣ ልጅ ማለት እንዳንተ ነው። እኔ የምልህ እናት ይሄን ሁሉ ነገር አልሰማችም? አዎ አልሰማችም። ያው አንቺ ምን አባሽ እዚህ ትሰሪያለሽ? ምንም ማለቴ ቤት እቺን ሰይጣን ከቤት አስወጣልኝ። ቆይ ትንሽ ግን ለምንድነው የማትሆን? ለምንድነው የቆየች የምትመጣው? ለምንድነው ከህይወታችን የማትወጣልን? ቤዛ 10 ዓመትን ብትጠፋ ተመልሳ ትመጣለች። ሁሌም እንደዚህ ናት። የሆነ ሰዓት ትጠፋለች፣ የሆነ ሰዓት ትመጣለች። በቃ ሁሌ እንደዚህ ናት። ደስታዬ ልበልሻ ሮማኒ፣ እንኳን ደስ አለሽ በል። እንኳን ደስ አለሽ። ምን ነው ምን ተገኘ ሮማኒ? እትዬ የአደይን የዴቭን ሰርግ ተቀበለች። ወንድሜ፣ የኔ ጌታ፣ እኔ ለአንተና ለአደይቴ በጣም ደስ ብሎኛል። አመሰግናለሁ የኔ ሀሳቢዎች። ዴቭን አሳልፈዋሽ እንዴት ነህ ባቡሬ? አለሁልህ። ምን እሺ ነው? ለአደይ እኮ ነው ያመጣሁላት። ምንድን ነው ነገር? ሮማንስ እየሸተተኝ ነው። ባቡሬ ዛሬ በጣም ነው ደስ ያለኝ። እንኳን ደስ አለህ በል። እንኳን ደስ አለህ። ምን ተገኘ? ቤተሰቦቼ እኔና የአደይን ፍቅር ተቀበሉት። ኧረ እባክህ በጣም ደስ ይላል። በጣም ካላስቸገርኩ ባቡሬ፣ አደይን በር ላይ ሰው ይጠብቅሻል ብለህ ትጠራኛለህ? ኧረ አያሳስብም። እንዴ እኔ የምልህ ወይ አንዷ ልውሰድብሽ እስኪ። የኔዋ ደግሞ እንዳቀናብኝ። የኔዋ ማለት እሱ እንኳን ይቅርብኝ። ይቅርታ ይደረግልኝ ንግስቱ። እንዴ አይቀበሉኝም ንግስቱ። ዛሬ እንዴት ነው እባክህ?
ጁሌት ሮሚዮ ሽጪ እየጠበቀሽ ነው። ማን ነው እሱ? ባልሽ ነው። የትኛው ባል? ዴቭ ጉድን አልሰማ። ዴቭ ውጪ እየጠበቀሽ ነው ማለት አልገባኝም። እኔም አልገባኝም። ሂጂ በቃ። ዴቭ እዚህ ነው? ዴቭ የኔ ፍቅር ምንድነው ይሄ? እንኳን ደስ አለሽ የኔ ፍቅር። እታለም በእኔና አንቺ ፍቅር ደስተኛ ነች። እኔ እኮ አላምንም። በእውነት የምሬ ነው። ቅድምም እኮ ምን እንደምትይ ለመስማት ነው። ብቻ ሁሉም በእኛ ፍቅር ደስተኛ ናቸው። ተቀበይ እና አሁን እንሂድ። አያምሩ? በጣም አያት ጓደኛ እንዴት ደስተኛ እንደሆነች። ስም እንከተላቸው። ወዴት ነው የምንከተላቸው? ተው አሪፍ ጊዜ ያሳልፉበት እና ይሄን አበባ ራሱ መንገድ ላይ ሳገኝ ነው ገዝቼልሽ የመጣው። በጣም አመሰግናለሁ። ቅድም እኮ አይሆንም ብላ አስደነገጥከኝ። እና ታዲያ ሰርፕራይዙ ምን ሆነና? ቆይ ግን ድንገት እንዴት ነገርካቸው? እሱን ተይውና የሆነ የምነግርሽ ነገር አለ። ምንድነው? ኧረ አትደንግጪ። መጥፎ ነገር አይደለም። ማለቴ አደይ በዚህ ሳምንት ውስጥ ወደ ገጠር መሄድ አለብኝ። እንዴ ለምን? አደይ እናትሽን አግኝቼ ማውራት ይኖርብኛል። ያው ፈቃደኛ እንዲሆኑ ማሳመን አለብኝ ግዴታ። አይ ብቻህን መሄድ አትችልም። እኔም እሄዳለሁ። በፍጹም አንቺ እዛ ተመልሰሽ አትሄጂም። አንድ ነገር ብትሆኚ እኔ ጸጸቱን አልችለውም። ስለዚህማ አደይ አንቺ አትሄጂም። ግን እዛ መሄድ እኮ ለአንተ በጣም አደገኛ ነው። አባቴ ከሰማ ጥሩ አይሆንም። አትፍሪ አደይ። ዳይመንድም የራሱን ጉዳይ ለማስጨረስ ስለሚሄድ አንዳንድ ነገሮችን ያሳየኛል። ስለዚህ አትፍሪ። እሺ፣ ግን በጣም መጠንቀቅ ይኖርብሃል። አትፍሪ እሺ የኔ ፍቅር። እኔ አንቺ ባላኮራሻለሁ የኔ ፍቅር። ሁሌም እንዲፈገግ በይልኝ። አሁንማ እኮ እየሳኩኝ ነው። እድሜ ላንተ ልብ ይርፍ አለልኝ። ገና ምን አይተሽ? ከዚህ በላይ ነው የሚገባሽ። እንደ ልዕልት ነው ማኖርሽ። እና አሁን እንዴት ነሽ? ሊለውጣለሁ? አዎ አሁን በጣም ደህና ነኝ። አልመስልም? አዎ ልይ፣ ግን እውነቱን ልንገርሽ በጣም ፈርቻለሁ። ትስቃለች እሷ ልጅነት ይዟት። አሃ ይሄ ነገርማ ቀን ያለው አላሹ። ምን ነበር አዝማቹ? አስተውል። የምንጨነቅ ልብ መስከዋት ፍቅሬን እንዳልነግራት አውጥቼ ከልቤ እሷ ትስቃለች። ግራ ገባኝ የልቤ መጨነቅ እሷ መስገባት። ትስቃለች እሷ ልጅነት ይዟት። ምንድን ነው የሚያስገርፍትሽ? ሩቴ በቃ ከጨረሳችሁ እንልኩ። ሮማኔ ደግሞ ወየት ነው የምትሄጂው? ብዙ ስራ አለብሽ። ነበረሽ? ኧረ አልነበረኝም፣ ስራ ስላለብኝ። ይሄን ሰሞኑንማ የሆነ ነገር ሆናለች። እንዴ ምን የተለየ ነገር አለ? አታያትም? ሊኔ ስታይ እንዴት እንደሚያደርጋት ሩቴ። ጭራሽ እኮ የሸሸች መጣች እኮ። አይዞህ ካታስብሽ አሹዬ። አደይ ክፍል 145 ተለቋል ውዶችዬ። እትዬ እንግዲህ የዴቭና የአደይን ፍቅር በጣም ደስ ብሏት ተቀብላለች ማለት ነው። ከዚህም የተነሳ እንግዲህ አደይና ዴቭ በጣም ደስ ብሏቸዋል። እንግዲህ አሹ ለሮሚ ማፍቀሩን ወይም ደግሞ እሷን መውደዱን መናገር ፈልጎ ያው በተለያየ መንገድ እየሞከረ ነበር። ነገር ግን እሷ ሊገባት አልቻለም። ባቡሬ እንግዲህ ለሊሊ አበባ ሰጥቷታል። ቅምጥል በስተመጨረሻ የቤዛ ወንድም አግቷታል። ውዶችዬ ቪዲዮን እስከመጨረሻው እዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ።
ወልጅዬ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል። በተለይ ደግሞ አስተያየት ምንም ይጽፍ የለምና አስተያየት ብትጽፉልኝ ደስ ይለኛል። በእርግጥ በራሴ ኮንተንት እስክመጣ ያው ምንም እንትን አያስፈልግም፣ ግን እመጣለሁ በቅርቡ ብዬ አስባለሁ። ለማንኛውም ወዶችዬ በዛሬው ክፍል አደይ ድራማ ክፍል 145 ላይ እንግዲህ ባለፈው ክፍል ዴቭ ለትዬ ለመናገር በጣም ተጨንቆ ነበረ። ምክንያቱም እንግዲህ ትዬ ሁሌም ስታስጠነቅቃቸው የነበር ለአደይ ያላትን ዋጋ ስለምታውቅ ነውና ለአደይ ያው ጠንከር ያለ ደህና ሰው አሪፍ ሰው ስለምትመኝላት ነበረ ዴቭና አደይን ተጠንቀቁ ምናምን ስትላቸው የነበር ማለት ነው። መቀራረባችሁን በቅጡ አድርጎት እያለች ስትላቸው የነበር። ነገር ግን አሁን ዴቭ ሲነግራት ግን በጣም ነው ደስ ያላት። ከሚገባው በላይ እልል ብላ ነው አቅፋ የሳመችው ማለት ነው። እንግዲህ ዴቭ አበባ ይዞ ሂዶ አደይን ሰርፕራይዝ አድርጓታል። እንዲሁም በዛውም ፕራንክ አድርጓታል። ቤተሰቦች አልተቀበሉኝም በማለት ስልክ ደውሎ ከነገራት በኋላ ከውጭ አስጠርቶ አበባ ገዝቶ ሰጥቷታል ማለት ነው። ውዶች አደይም ከሚገባው በላይ በጣም ደስ ብሏታል። እንግዲህ ቤኪም ለሊሊ ከዴቭ ከያዘው አንስቶ የኔዋ ደግሞ እንዳታለቃቅስ በማለት እንግዲህ ወስዶ ሰጥቷታል። ሊሊየም በጣም ደስ ብሏታል ከሚገባው በላይ፣ በተለይ በጓደኛዋ በአደይ በጣም ደስ ብሏታል ማለት ነው። ውዶችዬ እንግዲህ በአደይና ዴቭ የፍቅር ግንኙነት እንግዲህ ፍቅር በጣም ተናዳለች። ሻንጣዋን አዘጋጃጅታ እንግዲህ ወደ ሆነ ቦታ ልትሄድ ተዘጋጅታለች ማለት ነው። ቀጣይ ክፍል እንግዲህ ምናልባት እሷ ትወጣለች የሚል ሀሳብ አለኝ ውዶችዬ። ግን በአደይና በዴቭ ደስ ያላችሁ እስኪ እንግዲህ ዴቭ እንግዲህ ከዳያመንድ ጋር በመሆን ወደ ገጠር ሂዶ የአደይን ቤተሰቦች ለማሳመን ሊሄድ ነው ማለት ነው። እንግዲህ ባቡሬ የሊሊ መታመም በጣም እያሳሰበው ይገኛል። ምክንያቱም ዶክተሩ ምን እንደሆነች ወይም ደግሞ ህመሟ ምን እንደሆነ ስላልነገራቸው በጣም እያሰበ ይገኛል ማለት ነው። በጣም እያሳሰበኝ ነው ብሎ ለእሷም ነግሯት ነበር። እሷ ደግሞ ምንም ችግር የለም አታስብ፣ አንተ ደግሞ ከጎኔ ስለሆንክ በጣም አመሰግናለሁ እያለች ትገኛለች ማለት ነው። እንግዲህ ቅምጥል እንግዲህ አባቷ ከሞተ ወዲህ ለኪንጎ ያላት ፍቅር እንግዲህ ቀነሰ፣ ያለሽ ፍቅር ቀነሰ እያላት ይገኛል ኪንጎ። ነገር ግን ቀንሶ ሳይሆን ያው አባወራው ራሱ በራሱ መንገድ ይምጣ ብላ ለሱ ኃላፊነቱን ስለሰጠችው ይመስለኛል። እሷም እንደዛ ነው ያለችው እና እሱም እንደገና በቃሽ እንደዛ ከሆነ ችግር የለም ለኔ ያለሽ ፍቅር ካልቀነሰ ደስ ይለኛል፣ ሰራ አድርጌ ራሴ ልወስናለሁ በማለት እንግዲህ ነግሯታል። እንግዲህ አደይም በሊሊ መታመን በጣም ተጨንቃ ነበር። ነገር ግን ያው ሊሊ ደህና እንደምትሆን ተስፋ እናደርጋለን። ውዶችዬ አሹ እንግዲህ እንዳያችሁት ባለፈው ክፍል ላይ ለሮሚ ያው በብዙ መንገድ ፍቅሩን ለመናገር ሞክሮ ነበር። ነገር ግን ሮሚ ደግሞ ደስተኛ አትመስለኝም። ያው ትሮጣለች፣ ትሄዳለች ምናምን ነገር እና ከዛ አንጻር አሹ በአካል በደንብ እንደዚህ አስረድቶ ለመናገር በጣም ፈርቷታል ማለት ነው። ስለዚህ ወይ በዘፈን መልክ ብላ ሩታ እንግዲህ ይህን ዘፈን እንትን ብላ ነይ ቀርጭን በማለት እየዘፈነላት ምናምን ነገር ለማስረዳት ሞክሯል። ነገር ግን እሷ አቋርጣ በቃ እኔ ልሄድ ነው ስራ ላይ በማለት እንግዲህ ሩጣ ሄዳለች። እንግዲህ አሹም በጣም ተናዷል። ነገር ግን ሩታ ደግሞ አይዞ ተስፋ አትቁረጥ፣ አሁንም ደግሞ በሌላ መንገድ እንሞክራለን በማለት እንግዲህ አበረታታዋለች። አሁን እንግዲህ ደግሞ ሮሚ የአሹን ፍቅር ትቀበላለች ቀስ በቀስ የሚለውን አብረን እናያለን። ወደፊት ትቀበላለች ብለን እናስባለን። እንግዲህ መላ ቤተሰቡ ሮሚም አሹም ሩታም ሁላቸውም በአደይ እና በዴቭ ግንኙነት በጣም ደስ ብሏቸዋል። ከሚገባው በላይ ደስ ብሏቸው በደስታ ፈንጥቀዋል ማለት ነው። ውዶችዬ በስተመጨረሻ እንግዲህ ከኪንጎ ጋር ሲዝናኑ ከቆዩ በኋላ በስተመጨረሻ እንግዲህ ቅምጥልን አግተዋታል። ምክንያቱም ቤዛ መንገድ ላይ ከነ ሊሊ ቤት በመምጣት ቤዛ ያው እነ አደይና ሊሊን እያንገራገረች እንዳለ ባቡሬ መጥቶ አስወጥቶ ውጭ ላይ ብዙ ነገር ብሏት ተቆጥቷት ምን ብሏት አንገላቷት ነው የለቀቃትና ከዛ ከሱ ደግሞ አምልጣ ስትሄድ ደግሞ መንገድ ላይ ኪንጎና ቅምጥል አግኝተዋት ደግሞ ደብድበዋት መተዋት
ነው የሄደችው ማለት ነው። ምክንያቱም ቅምጥል ከባሌ ራቂ፣ ድጋሜ ከሱ ፊት እንዳለሽ፣ ድጋሜ እሱንም ስታንገራግርም እንዳለሽ፣ ስለዚህ ከባሌ ራቂ ብላለት የስታ መታት እንደገና ደግሞ አንስታም ደብድባት ነው የሄደች እና ያንን ለመበቀል ይመስለኛል እንግዲህ ከኪንጎ ጋር ቆይታ ቅምጥል ወደ ቤቷ ስትሄድ ኪንጎ ሸኝቷ ሲመለስ እንግዲህ ቅምጥልን አግተዋታል ማለት ነው። ቀጣይ ክፍል እንግዲህ ቅምጥል ልጁን ታሸንፈዋለች ወይስ እንዴት ነው የሚለውን አብረን እናያለን ውዶችዬ። እንግዲህ ዴቭ ያው ሊሄድ ነው ወደ ገጠር ከዲያመንድ ጋር ሽማግሌ አሰባስቦም ይልካል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እስከዛው ግን አብራችሁን ቆዩ ማለት ነው። ሸር ላይክ አድርጉልኝ ፕሊስ። እየታየልኝ አይደለም፣ ያው ተስፋ ላለመቁረጥና አንድ ቀን ይሸርትልኝ ይሆናል ብዬ ነው ሪከርድ እያደረኩት ያለሁት እንጂ ምንም እየታየ ምንም እንትን እያለ አይደለም። ግን ደግሞ አንዳንዴ ተስፋ መንቆርጥ ከሆነ በነገሮች ቶሎ ተስፋ ከቆረጥን ያው ጥሩ አይመጣምና ለዛ ነው ተስፋ ባለመቁረጥ ነው እስካሁን ያለሁት ማለት ነው። ስለዚህ እባካችሁን ያው ይህን ድምጽ ከሰማችሁት ሸር ላይክ አድርጉልኝ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ አድርጉኝ። እንዲሁም ደግሞ ለጓደኞቻችሁ ሸር አድርጉልኝ። መቼም ሰብስክራይብ አይከፈልበትም። በተለይ ወደ ውጭ ሀገር ያላችሁ ልጆች ሰብስክራይብ ብታደርጉኝና ሸር ላይክ ብታደርጉልኝ እኔም ደግሞ ታዘዛለሁ ውዶችዬ። እንግዲህ የአደይ ደስታ ያስደሰታችሁ ሸር ላይክ አድርጉልኝ። እንዲሁም ደግሞ ሰብስክራይብ ያው በቅርቡ በራሴ ኮንተንት እመጣለሁ ብዬ አስባለሁ። ትንሽ ነገሮች አልመቻችልኝ ስላሉ ነው። ያው ብዙ እንትን አለም ዞሮ እመጣለሁ የሚል ሀሳብ አለ ውዶችዬ። እናንተንም ደግሞ በራሴ ኮንተንት መጥቼ የማስደሰት ለማዝናናት ያብቃኝ እና ላይክ ሸር አድርጉልኝ ቤተሰብ። መልካም ምሽት ተመኘውላችሁ። ሰናይ ምሽት። ባይ ባይ።